አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አደራችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑን። እንዲሁም ውድ ቤተሰቦቼ ለምትሰጡኝ አስተያየት ከልብ አመሰግናለሁ። ጀዛኩሙላህ ኸይረን። ኢንሻአላህ በቅርብ ሰዓት 10K እንደምታስገቡ ተስፋ አደርጋለሁ። እኔ ደግሞ ይሄ ሞራል ሁል ጊዜ ኤቭሪቲንግ ምን አደርጋለሁ ብሎግ እሰራለሁ ማለት ነው። ስለዚህ እስኪ የዛሬ እሁድዬ የኔ ጣፋጯን እሁድ የኔ ሱስ እሁድ ሀቂቃ ከሰኞ እስከ እሁድ ቀናቶቼ ጁማአ እና እሁድ ይሄንንም ታውቃላችሁ። አዲስ ማታውቁ እነዚህ ናቸው። ለምን ብትሉ ጁማአ ያው ሰዓት ከማሜ ጋር ጥሩ ጊዜ እናሳልፋለን። እሁድም ደግሞ የሰላም ከ7 ሰዓት እስከ 10 ሰዓት ጥሩ ጊዜ እናሳልፋለን። እነዚህን ቀናቶች በፍቅር ነው የምጠብቃቸው እና ዛሬ እስኪ ቁርስ እዚች ጋር 5 እንቁላል አድርጌያለሁ። አልመታሁትም ገና። እዚች ጋር ደግሞ 1 ቲማቲም እና 1 ቀይ ሽንኩርት ከትፈናን እዚች ጋር ከትና ከዛ እንስራ። እሺ ውድ ቤተሰቦች ትንሽን እንቁላል ፍርፍር ይዋት ማሻአላህ ተባረከላህ ረህማን ያበሻ ነው። ይሄኛውን አንጠቀምም ብዙ። እዚህ ጋር ባሻለ ዳቦ አለ። እስካ ደግሞ ሻይችን እንቀዳለን። ቁርሳችን ያው የቁርስ ማማር ሁላችን ያሳምርልናል። ኑ እንብላ። እሺ ቤተሰብ በልተን ጨረስን። እንደዚህ ጣፍጦን ማሻአላህ በላናል። አሁን ወደ ቀጣይ ቤት ማጽዳት። እሺ ውድ ቤተሰቦች በመቀጠል ዕቃዬን አነሳሳው ከበላን በኋላ ከዛ አሁን ወደ ቤት ማጽዳት እንገባለን። ቤቴ ላጸዳዳ ገና ያው ጠዋት ነው ማሻአላህ ፏፏላል። እስኪ ዛሬ እሁዴ ያማረ የሰመረ ይሆናል በኢዝኒላ። የእናንተስ እሁድ እንዴት ነው? ወደ ቤት ማጽዳት። እሺ ውድ ቤተሰቦቻችን ቤቴን እንደዚህ አጸዳሁኝ። ማሻአላህ ተባረከላህ ረህማን። ሰው ባለው ነው እንደዚህ ፏፈሽ አደረግኩ። ሳሎናችን ከሳችን ምኝታ ቤቴ እንደዚህ ፏ አደረግን። አጸዳዳሁ፣ ወለወልኩ። እረስቸው ነበር ብሎግ መስራቴንና ከዛ ትዝ ሲለኝ ብሎግ ጀምሬያለሁ። ሁድዬ እንዴት አባቱ እንደሚያምር መጋረጃው የሰላም በጣም ነው የምወደው ይሄ መጋረጃ። ከዛ ዕቃ ቤታችን መብራት ላጥፋ። አቤትዬ የኔ ውድ ልጅ ቀቤታችንም እንደዚህ ባቀመቲ ፋፋፋፋሽ አደረግን። ከዛ ሰየኔማ ምን እየሰራሽ ነው? ምን እየሰራሽ ነው? እሺ ጻፊ አሊፍ በይ ጻፊ እንጂ እዚች ጋር እንደዚህ አሊፍ ባ ታ እያልሽ ጻፊ በይ። እሺ የኔ ጣፋጭ እወድሻለሁ። እና እንደዚህ ወይ አደረግኩ። ትናንትና ያልደረቀ ልብስ ነበር የሰቀልኩ ዕቃ ጀምሬ ትዝ ሲለኝ ብሎግ አለኝ። እንደዚህ ፏፏፏ አደረግን። ፓፓዬም ደርሷል። ቦዳ በኩል አሳያችሁ። ይት ግን ትንሽ ቀረዋል። ሙክክ አላለም። እንተዋለን። ለስም ካሊ በኋላ ቆርጠዋለሁ። ቺናው ሚዛለች። ሽንት ቤቴን ፏ አደረግን። ከዛ ዕቃ እንጠብ። ውድ ቤተሰቦች ዛሬ እሁድዬም በየአይነት ነው። እኔ እሁድ ሮብ ደግሞ ሐሙስ እነዚህን አትክልት ነው የምንበላ። እዚህ ጋር ቆስጣ አለ። ቆስጣ ሀቂቃ ንጽህና ይላል።
እዚህ ጋር ደግሞ ቲማቲም አለ። ቲማቲሙ ቀጣጥን ሆኖብኝ እዚህ ሰፈር ገዝቼው በመሀል አቋርጦ ገበያ ነው የምገዛው እና ልፍጨው በእጄ ስለቀማዋለሁ። መፍጫ አዘጋጅቻለሁ እዚህ ጋር። ከዛ ቀይ ስር አለ፣ ድንች አለ፣ ካሮት አለ፣ ሽንኩርት፣ ነጭ ሽንኩርት። ዛሬ የምንበላው ምንድነው? በየአይነት ማለት ነው ኢንሻአላህ። እስኪ ይሄንን ፈን እንመለስ። ውድ ቤተሰቦቼ እንደዚህ ልጭ አድርጌ አጥቤ እዩዋትቸው የምትከተፈው ነች። እዩት ቆስጣው እንዴት አባቱ እንዴት ታጠበ እንደሚያምር። ይሄ እንጨቱን ልጫዋለሁ እንደዚህ ያደረኩኝ አያምርም? ከዛ የች ቆሻሻው እውነት ይሄ ሁሉ ውሃ ለቆስጣ ነው እንዲያጠብሽት ትሉኛላችሁ። እርግጠኛ ነኝ ምንድን መዘፍዘፊያ ነው። ለምን ቆስጣ ቆሻሻ አለው በደንብ ካልታጠበ እኔ ታይፈሰልብኝ እና አሁን ወደ መክተፉ። እሺ ቤተሰብ ቆስጣዬ እንደዚህ ነው የተከተፈው። በጣም ድቅቅ አላረገውም። ለምን ከለሩ ጥቁር ይሆንብኛል። ከቆስጣ እንዲመስል እንደዚህ ጎረድ። ከዛ እዚህ ጋር ደግሞ ሽንኩርትና ካሮት እና ቀይ ሽንኩርት አለ። ይሄ ለቀይ ስሩ ነው ማለት ነው። እዚህ ጋር ቲማቲምና ነጭ ሽንኩርት ፈጫጭቻለሁ። ከዛ እዚህ ደግሞ የስራ ማከታተፍ አቤት ማሽቃበጡ ቢላው ራሱ ትያለሽ። ቆንጆ አድርጌ ከትፌዋለሁ እንደዚህ። አሁን መስራት ነው። ይውላችሁ አትክልት ስንሰራ ደስ ይላል፣ ግን ያደክማል። ቀይ ወጥ ምናምን እኮ ቀላል ነው አይደለ? እኔ አትክልት ነው የሚያደክመኝ። እዚህ ጋር ሹሬን ጥጃለሁኝ። ይሄ ሽሮ ድስት ነው ማለት ነው። ቲማቲሙንም ሽንኩርቱንም ሁሉንም በአንድ ነው። እዚህ ጋር ደግሞ የቆስጣው ነው። የቆስጣውንም በአንድ ነው የማደርገው እንደዚህ። አሁን ሰራ አድርገን ሀቂቃ ደስ ይላል አትክልት ማብላት እንደዚህ በየአይነት ነገር ግን ያደክማል። ሀቂቃ እኔ ያደክመኛል መክተፉ ምን ማለት ነው። በየአይነቱ ስለሆነ ትንሽ ይከብዳል። ደግሞ አትክልት ለሰውነት ጤና ነው። ከስጋ በላይ በጣም ጥቅም አለው። ለደም ማነስ ብትሉት ምናምንም ብዙ ነገር። እስኪ ቶቶሎ እንስራ፣ ሰዓቱም እየሄደ ነው። ያ ትንሹ ስራ አያቻው እንፋሎቱ እንትን አለው እንጂ እንደዚህ ምጥጥ አደረገች። ከዛ ዘይት እንከታለን ማለት ነው። እቺ ደግሞ በቃ እንፋሎቱ ማሳየት አልቻልኩም። ሶሪ ከሽሮአችን ያል የሰላም አይምሩም። እኔ ሹሬ ምጥን ነው። በርበሬ አድርጌ ነው ማስፈጨው። በኋላ ሰራ አላደርግም ማለት ነው። ለስከሆነች ይበቃታል። እያት የቆስጣዬ ይሄ እግሩ ማለት ነው። እንትኑ አገዳውን ልበለው ወይስ ደግሞ ምን ልበለው? እንጨቱን ልበለው ብቻ አይን ያላችሁትን በሉት። እሱን ሽንኩርቱ ጋር ነው የፈጨሁት። እሱንም እዩት እንዴት ቲማቲሙም ሽንኩርቱም ሁሉም እንደዚህ ብስል አደረኩት፣ ጠበስኩት በዘይት። ከዛ አሁን ምንድነው የምጨምር? ቆስጣዬ ቅጠሉ ማለት ነው። ቤተሰብ የሆነ አባባል ተዛለኝና ማለት ነው። እስኪ ላስታውሳችሁ ብዬ ነው። እናቶቻቸው ምን ይላሉ? የጎመንንና የማሽላን እህል ይሁን የጎመንን ወጥና የምን ይሁን ለባላት ታሳዩ ይባላል። ተመልክቱ አሁን ቆስጣው እንዴት እንደሞላ ግን ትንሽ ነው የምትሆነው። ስትበስል ውሃ ነው የሚሆነው እና ተዛለኝና ላስታውሳችሁ እናቶቻችን አንድ የድሮ ተረቶች የሚባሉት እውነት ናቸው። ሁሉም ማለት ይቻላል በፐርሰንት። እና ቆስጣውን ሳደርግ ሞላ፣ ግን ሲበስል ትንሽ ነው የሚሆነው። አሁን ማሚሄም ቤ እንዴ ምን ልታደርጉ ነው? እኛ ሁለት ሰው አይደለን እንዴ ነው የሚለው። አያውቅማ። ሌላውም ወንድ እንደዛ ነው። ካልኩሌተር አረገ ሳይሆን አያውቁም ለማለት ያክል ነው። እናቶቻችንም ያስቀመጡልን ትምህርት ማለት ነው። እና እንደዚህ እያስታወስን ምናምን እንደዚህ እናንተ ጋር ፈታ እያልኩኝ መብራት በመኖሩ ረዳኝ። እሺ ቤተሰብ እስኪ እናቶቻችን ያሉንን አባባል የድሮ እንየው። አያችኋታ? ያ ሙልት ያለ ቆስጣ አሁን ይችላከላልኝ ማለት ነው። እሺ ቀይ ስራችንስ ምን ላይ ነው? ምንስ ደረሰ? ማሻአላህ ተባረከላህ ረህማን። እንደዚህ እየተጠበሰ ነው። እሺ ውድ ቤተሰቦች በመቀጠል ሰላጣ እንሰራለን። 3 ቲማቲም
አንድ ሽንኩርት፣ አንድ ካሮት፣ ነጭ ሽንኩርት። ተአምር እስከ አንድ ነገር ልንገራችሁ። ሰላጣ ላይ ማን ነው ነጭ ሽንኩርት የሚያደርግ? አርጋችሁ ታውቃላችሁ? ካላረጋችሁ ሞክሩት። በጣም ነው የሚያጣፍጠው። እኔ ሰላጣ አልጠቀምም፣ ደም ማነስ አለብኝና ሰላጣ ተከልክያለሁኝ። ስለዚህ እንክተፋት። ካሮት ደግሞ እንደዚህ ከምንከተፍ በዚች እንትን ብንላት በጣም ቆንጆ ነው፣ ያምራልም። ለመብላትም ደግሞ ቀለል ይላል። እየበላሁ ነው ካሮት እና ሰላጣ አልበላም ስላችሁ ይሄ ቅጠሉ ነው ሰላጣው እንጂ ይሄ ቲማቲሙን ምናምን ለደምም ቆንጆም ነው። እኛም በጣም ነው የምንወደው ማለት ነው። እንዳላደናገራችሁ የኔ ውድ ቤተሰቦች፣ እስኪ የሌላ ብሎ ከተመቻቸው እኔ ቃል ገባለሁ እናንተ ሰብስክራይብ ካደረጋችሁኝ ሁሌ እሰራለሁ ማለት ነው። የኔ ብሎግ ከተመቸ ኮመንት ላይ ሁሌ ብሎግ ስለሌት ትሉኛላችሁ። እስኪ ዛሬ የኔ ብሎግ የእውነት ከተመቻቸው ብጥረቃ የሌለው ምናምን ነው። በእርግጥ ሪል የሆነ ቀጥ ያለ ምንም የምጨምርበት ነገር የሌለኝ ህይወታችንን የእውነት ነው የማቀርብላችሁ ማለት። ያ ማለት ሁሌ ሳቃለ ሁሌ ምን ጸብ የለም ማለት አይደለም። የትም ቦታ አልሐምዱሊላህ ደስተኛ ነን። ባለን ኑሮ ተነጋግረን ተሳስበን ተመካክረን ነው የምንኖር። እኔና ማሜ እስካሁን አልሐምዱሊላህ 4 አመት ሞላን። አልሐምዱሊላህ ሽክር። ግን የሰው ልጅ ይጋጫል። ለዛ ግጭቶች ደግሞ እኛ በምክክር እንትን እንላለን። እስኪ ኢንሻአላህ አንድ ቀን ደግሞ በፕራንክ መልክሁን በሆነ መልክሁን አወጣላችኋለሁ ማለት ያው ሚዲያ ላይ ጥሩ ነገር ነው የምናቀርበው። ለምን ቢባል ለእናንተም ትዳርን እንድትመሰረቱ ማለት ነው። ካልኳችሁ በቃል እናወዳችኋለሁ ቤተሰቦቼ። እሺ ቤተሰቦቼ፣ ዋት ሰላጣዬ የምሻአላህ አታምሩም? በጣም ነው የምታምረው። እስኪ ቀይ ስሩ ደግሞ ምን ደረሰ? ብስሚላህ ማሻአላህ። ቡናችንን ከፍቼዋለሁ። ይሄት እንደምታዩ ቆንጆ ነው። ድንቹ ገና ነው። እሺ ቤተሰብ፣ ቡና ከመውደዴ ብዛት ቡና እያለኝ ዱቄት የጁማ ዕለታ አሁን ልቆራ ነው። በቃ ደስ ይለኛል። እሁድና ጁማአን ቡና በጣም ነው የምወደው። መቁላት፣ ቆንጆን ቡና መጠጣት ሁሌ አይደለም፣ ሁሌ አንጠጣም፣ ግን በቃ ደስ ይሆነ የለም። እንዴት ላስረዳችሁ? አንዳንድ ሰዎች ልትወዱት ትችላላችሁና ትረዱኛለች። በጣም ነው የምወደው። ቤት ያሞቃል ምናምን የሰራሁት ሁሉ በሱ የማየው ሁሉ ነው የሚመስለኝ። አዛን እያለ ነበርና ለዛ ነው ጸጥ ያልኩት። ዛሬ ቤት ቆላው የቤት ቡና አልቆላም። ሽታውን ብዙም እንትን አይለኝ። ከዛ ደግሞ የሚቦሉ አሉና ዛሬ ግን ምግብ ቤት ስለሰራው ሙሉ ወየ ስለማይቀር ለዛ ነው። ያ ሰላም ያ ረቢ ከሪም እጣችንን ፍሬ የሆነ እጣ ፍሬ የሆነ ህይወት ጥሩ ልጆች አላህ ይወፍቀን፣ ለእናንተም ለኔም በኢዝኒላህ። አያችሁት አይደል? ማሻአላህ ተባረከላህ ረህማን። እዩት፣ ቀይ ስራችንም እንደዚህ የሚያምር ሆኖ በስሏል። አጠፋው ጨረስኩኝ። አሁን ቤቴን ፏፏ ጠረግረግ አድርጌ ልወልወል። ልክ ምግብ ሰርታችሁ ስትጨርሱ በቃ መዓዛ ባለው ላጎም ይሁን ምንም ቤታችሁን ወልወል። ከዛ ፏ ሽታው በጣም ደስ ይላል። የምግብ ሽታ ከጠላችሁ ቤት ውስጥ ማለት ነው። እኔ አሁን አጽድቼ ወደ ሻወር እገባለሁ። ልጄን ፏ አረጋለሁ። በቃ ባይ፣ በኋላ ጠብቁኝ። እሺ ውድ ቤተሰቦች፣ እኔና ልጄ እንደዚህ ልጄም ፏ ብላ ቆንጆ ሆነሻላ አይደል? ቆንጆ ነው ይባያቸው። አንደኛ ነው ይባያቸው። ይሄ ባቦች
እወድሻለሁ። እሺ እሺ። አባቴ ባላ እሺ ብቅ በይ እና አይባልም፣ ነውር ነው። ቆም በይ እስኪ። ስንት አመትሽ? ስንት አትሽኮረመሚ ምናምን ሲሪየስ ነኝ። ስንት አመትሽ? ዋው ስንት አመትሽ ነው? ሁለት በይ። ሁለት አመት ባይ ልበላ ነው ባያቸው። ምሳ ባያቸው። ምሳ አለ ባያቸው። ውይ ኑ ቶሎ ኑ ባያቸው። እሱ ውሃሽ ነው አስቀምጪ ውሃሽ። እና እኔና ማማዬ እንደዚህ ፏፈሻልን። አዲሱን ቢጃማ ተለብሷል። በቃ ባሌ ጋር ፏ መባያ ነው መዘነጫ። እስኪ ሞቆች አንቺም ያማል። ከዛ ማሜ እስከሚመጣ አያት የማማዬ ምሳ ያው እኔም ቀማምስ ነው ያንቺ ኑኑ ብላ ባያቸው። ኑኑ ብላ ባያቸው። እሺ ያንቺ ነው። ወደ መኝታ ቶሎ። ሀያ ማሜ ቀረ ዛሬ። ምን ነበር ያለኝ? ግን ያንኑ ትንላታል። ሱቅ ይታጠባልና ዝጉ ተባለን። ስለዚህ ትንሽ ቆያለሁኝ አለኝ። ቢጃማዬን ወድጄዋለሁ። ታዲያ እኔ ልጄን ለምን አላስተኛም ብዬ ላስተኛ ነው። አንዷ እህቴ እርጉዝ ነሽ ያለችኝ፣ እርጉዝ አይደለሁም። ሀያ ማማዬ ልጄን ላስተኛ። እሺ ቤተሰብ አፍናኔን አስተኛው። እንደዚህ አድርገን ቁጭ ማለት ነው ማሜ እስከሚመጣ ድረስ። ቤቱ ጥሩ እንዲሸት ዕጣን አጨስኩ። እሺ ውድ ቤተሰቦች ማሜ መጥተዋል። ማውራት አይቻልም እኛ ቤት አፍናን ከተኛች መተንፈስ እራሱ የለም። ቀስቀስ እያልክ ሳለ እንግዲህ የዛሬ ውሎ ይሄን ይመስላል። ምሳው የማሻአላህ አያምርም? በየአይነት ነው። ኧረ ማማ እኮ ተኝታለች። እና ውድ ቤተሰቦች በልተን እንምጣ ነው እንብላ። ሀያ ውድዬ ውድ ቤተሰቦቻችን በለለ አፍላን እንዳትነሳ የኛ ልጅ ድምፅ አለመደችው። ስለዚህ ቡና ልቅዳ። ብስሚላ ሰብስክራይብ አድርጉ። ማረው ጠፋኝ። ሌላ ቪዲዮ